ሁለት አመት አንገትሽን ደፍተሽ አንድ ብር ሳታውጪ ያጂና ነይ እዚህ ስራ ጀምሪ ትሰራለሽ። ብር ካለ እዚህ ባይዘው ሁሉም ሰው እንትን ወዳጅ ነው። ብር ከሌለ ይቻለፈባት አሮጊት ነው የምትባለው። ቤተሰብሽ ራሱ ወላሂ አሰባችሁታል? 10 ምናምን አመት ለፍተሽላቸው መተሽ ወላሂ ነው የምልሽ አንድ ብር ሳይኖር አብረሽ ከነሱ ጋር ስታኪ 10 ምናምን አመት እኮ ለፍተሻል። አብረሽ ከነሱ ጋር ይደህነት ነው ትጀምራለሽ። ከዛስ ምንም የምታውቂው ስራ የለም። ድጋሚ አረብ ሀገር ትሄጃለሽ። እነሱም እንድትሄጂ ነው የሚፈልጉት፣ እንድታበያቸው፣ እንድታኖራቸው አንቺ ቀልጠሽ ማለት ነው። ስለዚህ ሴትነታችሁን አክብሩ። የማዳም ቅመሞች እዚህ ጋር መረበሽ ብቻ አይደለም፣ ዩቲዩብ ላይ መረበሽ ብቻ አይደለም። ወላሂ ምሬት እኛ በእናንተ ገንዘብ እናገኛለን እያያችሁ፣ እናንተ ግን በእኛ አታገኙ እና ለራሳችሁ ነው። ጉልበታችሁ ያሳዝናችሁ። እድሜ ጠፊ ነው። ለሴት ልጅ ከሚሊየንስ ዶላር አንድ ልጅ ትልቅ ነው፣ አንድ ልጅ ብዙ ነው። እዚህ መታችሁ ቢጣችሁን አግብታችሁ መኖርን የመሰለ ነገር የለም። ቤተሰብ ብር አይበቃውም። በደንብ ጆሮሽን ከፍተሽ ስሚ። ቤተሰብ እናትና አባት እንደውም አባት ይሻላል። አብሶ እናት ብር አይበቃት፣ ወላሂ በቃት። በቃ 10,000 ብር ብትልኪም ትናንትና በ10 ብር የኖረችው ኑሮ ዛሬም እንደዛው በ10,000 ብር ትኖራለች። 100,000 ብር ብትልኪ በ100,000 ብር ትኖራለች። 200,000 ብር ብትልኪ የት እንደሚገባ ራሱ አንቺ ራሱ አታውቂም። ስትመጪ ራሱ አንድ ቤት ቀለም ላይ ይቀባ ይችላል። አንቺ ስሩ ብለሽ የላክሽበት ብር። ኤኒዌይስ ወሬ ያበዛውባችሁ አፉ በሉ። ለራሳችሁ ኑሩ እሺ፣ ለራሳችሁ ኑሩ። ወላሂ ለአዚም ለራሳችሁ ኑሩ። የማይረባ ነገር ተው። እዚህ ጋር ተቸገርኩ ብሎ የሚመጣን ለምሳሌ ሚሊዮን ፎሎወር አለኝ ይመጣል። ቸገረኝ እኮ እንደዚህ ብር ብታበድረኝ እንደዚህ ብሰጠኝ እናቴ ጋር ቢሄድ ገጠር ብገባ አይምሮ ሊነካ ይፈልጋል። ገባችሁ? ያፈር በልቼ ነው እኔ የምኖረው። ለምንድን ነው አንተ ምረዳ? አያችሁ፣ ልክ የሆነ ሰው ፈለጠ ቆረጠው ስትባሉ ያገኛችሁትን አንስታችሁ እንዲህ ብር እንደዚህ ብር እናንተ እንደዚህ ሁሉ እንጂ እናንተ እንደዚህ ያርግላችሁ ምናምን። አንቺስ ማን አለሽ ሀቢብቲ? አንቺ ብትታመሚስ ማን ይሰበስብልሻል? እኔ ፌመስ ነኝ።